እንግዲህ ልደት ወደ ሌላኛው አንድ ተመሳሳይና ተቀራራቢ ወደ ሆነው አጀንዳ ሊድ የአብሮነቱን ጉዳይ ነው። ጥሩ ጅምር ላይ ነው ያለው። ነገር ግን ምን ውጤት አለው? እንግዲህ አሁን ኔዘርላንድ አምስተርዳም የተካሄደ አንድ ተመሳሳይ የሆነ ስብሰባ ወይም ኮንፈረንስ ነበርና ከናንተ አብሮነት ጋር አንድ አይነት ነው ወይ? ምክንያቱም ተመሳሳይ በሆነ መልኩ በጣም ብዙ የኢትዮጵያ ፖለቲካ ኃይሎች እዚህ ጫፍና ጫፍ ያሉ በተለያየ አመለካከት ያላቸው ተገናኝተው የመከሩበት መድረክ እንደሆነ በመግለጫው ላይ አይተናልና ከናንተ ጋር በአንድ መድረክ ላይ ወይም በአንድ ገጽ ላይ ነው ያላችሁት ወይስ በየቦታው እንዲህ አይነት ነገር እየተፈጠረ የሚሄድ ከሆነ በጣም አስቸጋሪ ነው? እንግዲህ ከአብሮነት ጋር በተያያዘ አንተ ከጻፍከው መጽሐፍ ጋር ህዝባዊ ቢተኝነትም ጋር ተያይዞ እንግዲህ የኢትዮጵያ ሀገር አድን ንቅናቄ የሚባል የሚንቀሳቀሱ ኃይሎች አሉ። አሁን እንደሰማሁት ከሆነ ህዝባዊ ቢተኝነት ላይ ተከታታይ ስራዎችን እየሰሩ ነው። የኛ ሚዲያም በሌሎች ሚዲያም ተጠቅመው ህዝቡ ጋር ለመድረስ ከምንም በላይ ህዝባዊ ቢተኝነት አሁን አንተ የምትላቸውን በዝርዝር ለህዝቡ ማስተማር እየወጡ ቴክኒኮቹን ጨምሮ ሌሎች ነገሮችን የሚያሳውቁበት የግንዛቤ ማስጨበጫ ተከታታይ መድረኮችን እንዳቀዱ ሰምቻለሁ። ከዚህ ጋርስ ልደቱ እንዴት አብረ እየሰራ ነው ወይስ እንደው ዝም ብሎ እንዲህ በተበጣጠሰ መልኩ እዚህም ይመሰረታል እዛም ይመሰረታል? ሰው የተበታተነ አደረጃጀት ውስጥ እንደው አንድ ወጥ የሆነ መመሪያ ማግኘት አለበት፣ ወጥ የሆነ አቅጣጫ መያዝ አለበትና እስቲ እነዚህ ነገሮችን ማፍታታት ከቻልክ ልደቱ። ተነሳው መሳይ ይሄን ጥያቄ ለምን አንዳንድ እንትኖች ኮንፊውዥን ያለው የአብሮነት ኢትዮጵያንና አሁን በቅርቡ ከነ አቶ ጀዋር ጋር ያቋቋምነውን መድረክ አንድና አንድ አድርጎ የማየት ችግር ያለው ይሄ ትክክል አይደለም። ሁለት የተለያዩ አካሎች ናቸው። እንዳውም ሶስተኛ ደግሞ አቶ ናምን ያሉበት ንቅናቄ ደግሞ አለ። እሱም የተለየ ነው እና እነዚህ ነገሮች ለይተን ካላየን አንድና አንድ አድርገን ካየን ስህተት ነው የሚሆነው እና ቀላቅሎ የማየት ጉዳይ አለ። የአብሮነት ኢትዮጵያ ያው ታስታውሳለህ ከተመሰረተ ቆይቷል። ያው እንቅስቃሴ ማድረግ ከጀመረ ከአመት ተኩል ኦልሞስት ወደ 2 አመት ሊጠጋው ፎረሞችን ማዘጋጀት ኢንፎርማሊ በሆነ መልኩ አሁን ኦልሬዲ በህጋዊ መንገድ ለመመዝገብና ቋሚ የሆነ አመራር እንዲኖረው ስራ እየሰራ ነው። የኦልሬዲ መተዳደሪያ ደንብ እና የምዝገባ ሰነድ እነዚህን አዘጋጅተን አጽድቀን ጨርሰናል። ቦርድ ተቋቁሟል። 21 አባላት ያሉት ቦርድ ተቋቁሟል። ቦርዱ የስራ አስፈጻሚ ምርጫ ለማካሄድ እንቅስቃሴ ላይ ነው ያለው እና በሚቀጥለው አርብ የስራ አስፈጻሚ መረጣ ይካሄዳል። በሚቀጥለው ሳምንት የአብሮነት ኢትዮጵያ ቋሚ አመራር እነማን እንደሆኑ በይፋ ለህዝብ ይገለጻል ማለት ነው እና ከዛ በህጋዊ መንገድ በአሜሪካን ህግ መሰረት ይመዘገባል እና ከዛ በኋላ የምስረታ ዝግጅቱ አለቀ ማለት ነው። በቀጥታ መሬት ላይ ወደ እንቅስቃሴ ነው የሚገባው፣ ወደ ተግባራዊ እንቅስቃሴ ነው የሚገባው። አንድ ይሄ የአብሮነት ኢትዮጵያ ነው። በሌላ በኩል ደግሞ ከነ አቶ ጀዋር ጋር ከነ አቶ ስቄል ጋር ከነ አቶ አባይ ግዴ ጋር ከነ ናምን ጋር ከነ ይልቃል ጋር ደግሞ የመሰረተው አንድ ፎርማ በመስረታ ሂደት ነው ገና ያ ምን ወዴት አቅጣጫ ነው መሄድ ያለበት፣ ምን አይነት ስራ ነው መስራት ያለበት የሚል ውይይት አድርገን የጠራ ሐሳብ ይዘን ከዛ አስተሳሰብ ጋር የሚሄድ መተዳደሪያ ደንብ እንዲወጣ ተወስኖ ሰዎች ተመድበን መተዳደሪያ ደንቡን እየሰራን ያለው በድራፍት ደረጃ እያጠናቀቅን ነው። ስለዚህ ምክር ቤቱ በቅርብ ጊዜ ተገናኝቶ ያን ደንብ ያጸድቃል። ካጸደቀ በኋላ ወደ ተግባራዊ እንቅስቃሴ ነው የሚገባው። እዛ ውስጥ ከአብሮነት ኢትዮጵያ የመጣን ሰዎች ያለን ከመናምን ንቅናቄ የመጡ ሰዎች አሉ። ከተለያየ ቦታ የኦሮሞ ድርጅቶች ሲያትል ላይ ከፈጠሩት እንቅስቃሴ የመጡ ሰዎች አሉ። ከተለያየ አቅጣጫ የመጡ ሰዎች ያሉበት ነው። ከደቡብ የመጡ ሰዎች አሉ። የተለያዩ ሰዎች የመጡበት ነው። ስለዚህ ይሄ ነው። አሁን ደግሞ በቅርቡ አውሮፓ ላይ አንድ ፎረም እንደዚሁ ተመስርቷል። ያ ፎረም መጀመሪያ ከዚህ ከአሜሪካ ከፈጠርነው ከእናቶ ጀዋር ጋር ከፈጠርነው እንቅስቃሴ ጋር አብሮ እንዲሄድ ነበር የተፈለገው። ግን በሎጂስቲክ ችግር ምክንያት አውሮፓም አሜሪካንም ያለነው በአንድ ጊዜ በአንድ ቦታ ማካሄድ አልቻለም። ስለዚህ እነሱ የራሳቸውን ምስረታ እንዲያካሂዱና ከዛ በኋላ ግን የአብሮነትም የናምን ንቅናቄም የኦሮሞ ልሂቃን ሲያትል ላይ የፈጠሩትም አካል አሁን አውሮፓ የተፈጠረው ስብስብ ይሄ ሁሉ ወደ አንድ እንቅስቃሴ እንዴት ነው መምጣት የሚችለው፣ እንዴት ነው መተባበር የሚችለው የሚለው እየተነጋገርንበት ነው። ወደዛ ደግሞ ለመሄድ ሁሉም ፈቃደኝነቱ አለ እና ይሄን እየሰራን ያለው እና ምንም የተቋረጠ ነገር የለም። በጣም ከፍተኛ የሆነ የመተባበር ስሜት ነው እየመጣ ያለው። ነገሮቹ ሁሉ በመመካከር በመደጋገፍ ነው እየተሰሩ ያሉት እና አውሮፓም አሁን ሰሞኑን የተካሄደው እኛ በደንብ የተነጋገርንበት ጉዳይ ነው። አንድ ላይ ማካሄድ ስለማይቻል እነሱ የራሳቸውን ደግሞ አውሮፓ ይመስሩትና ከዛ በኋላ በጋራ ተጣምረን አንድ ላይ ሆነን የምንሰራበትን ሁኔታ እናመቻቻለን ብለን የተነጋገርነው ጉዳይ እንጂ ከኛ የተለየ ነገር አይደለም ማለት ነው።
ከአብሮነት ኢትዮጵያም ጋር ይሄ ስብስብ አሁን መድረክ ፎረም የሚባለው ስብስብ በጋራ ነው እየተመካከረ ነው ይሰራል እና በዚህ አይነት እንቅስቃሴ ውስጥ ነው ያለነው። ይሄ እንቅስቃሴ በአጭር ጊዜ በጣም ወደ ተባበረ ወጥ ወደሆነ እንቅስቃሴ ይገባል የሚል እምነት ከዛ በኋላ ምንድነው የሚያስፈልገው ልደቱ አልተገኛችሁም? ምክንያቱም አሁን ኢትዮጵያ ውስጥ ቀደም ሲል ያንተን ስጋትም የብዙዎቻችንም ስጋት ነው። ይሄ አገዛዝ ድንገት ክምብል ሊል ይችላል፣ የመሆን እድል ደግሞ አለው። ድንገት ጠዋት ከእንቅልፋችን ስንነቃ አብይ አህመድ በስልጣን ላይ ላይኖር ይችላል። በእንደዚህ አይነት ሁኔታ ያለች ሀገር ላይ እንደው አገዛዙ ሊወድቅ ይችላል። ግን የኢትዮጵያ ሀገረ መንግስቱ እንዳይፈርስ ከፍተኛ ጥንቃቄ መደረግ አለበት። ከዛ አንፃር የእናንተ አሁን እንግዲህ የኔዘርላንዱ እንትን ያ ከተካሄደ ከ2 ወር በኋላ ይመስለኛል የተካሄደው በጣም የሆነ ማዝገም ነገር ይታያልና ካለው ችግር አንፃር አልዘገያችሁም? ፍጥነት አያስፈልግም? በአጠቃላይ የትብብሩን እንቅስቃሴ ካየን ዘግይተናል፣ ምንም ጥርጥር የለውም። ይሄ ከዓመታት በፊት እኮ ሊሰራ የሚገባ ጉዳይ ነበር። እኔ በኔ በኩል ታስታውሳለህ አይደል እንዴ ነው የነ ዶክተር አብይ አገዛዝ ሊያሻግረን አይችልም። አዲስ የሽግግር ሂደት ነው የሚያስፈልገን። ስለዚህ ተቃዋሚዎች ተባብረን በሽግግር አጀንዳ ላይ መግፋት አለብን። በሰላማዊ ህዝባዊ እምቢተኝነት ላይ መግፋት አለብን። ከዓመታት በፊት ነው ያነሳው ጥያቄ። ግን ተቀራራቢ አስተሳሰብ አልነበረንም ያኔ። እንደምታስታውሰው አደናጋሪ መንግስት ነው የነበረው። ብዙ ሰዎች በተሳሳተ መንገድ ስርዓቱን ይደግፉ የነበሩበት ወይም ደግሞ በመሃል ሁለት ልብ የሆኑበት ሁኔታ ነው የነበረው እና ያ ተገቢ ያልሆነ ጊዜ ወስዷል። ጊዜ አባክነናል፣ ዘግይተናል የሚለው ምን ጥርጥር የለውም። ዘግይተናል። ግን ደግሞ የሀገርና የህዝብ ጉዳይ ብንዘገይም መቅረት ያለበት ጉዳይ አይደለም። በተቻለው ጊዜ የግድ መፈጠር አለ። ስለዚህ አሁን እነዛ ብዥታዎች ጠርተው ይህ አገዛዝ የማንም ወኪል እንዳልሆነ ለሁሉም ህዝብ ጠላት ሆኖ የመጣ አገዛዝ እንደሆነ የሁሉም ህዝብ ህልውና የሚፈታተን አገዛዝ እንደሆነ በቂ የሆነ አንደርስታንዲንግ ተፈጥሮ ካልተባበርን በስተቀር ሁላችንም እንጠፋለን፣ ሁላችንም እንጎዳለን የሚል ጠንካራ የሆነ አስተሳሰብ መፈጠር ጀመረ። አሁን ወደ ተግባራዊ እንቅስቃሴ እየተገባ ይሄ እኔ በጣም ቢዘገይም በጎ ጅምር ነው። ይሄን በፍጥነት ማጠናከር ያስፈልጋል የሚል እምነት አለ። ዘግይቷል የምትለው አዎ ከዓመታት በፊት እኮ ልናካሄደው የሚገባ ጉዳይ ነው። ትግሉ 30 ምናምን ዓመት 27 ዓመት መጀመሪያ ያካሄደው ትግል እኮ የተጠለፈው ዝግጅት ባለማድረጋችን ነው። ቁጭ ብለን እንደቀረው እናፋኑ ውጤት ያመጣሉ ብለን ስለጠበቅን የለም ተቃዋሚ ኃይሎች ይሄን ትግል በቁጥጥራችን ስር ማዋል አለብን፣ በእቅድና በስልት በድርጅት ካልተመራ ይጠለፋል፣ ይኮላሻል ስንል ነበር። እኛ በ2007 በ2008 የሰማን አልነበር። እንደፈራ ነው በቃ ትግሉ ተካሄደ፣ መስዋዕትነት ተከፈለ። መጨረሻ ላይ ግን አፈጮሌዎች እዛው ኢህአዴግ ውስጥ ያሉ ታሪፈው ወሰዱ። አሁንም ላለፉት 7 ዓመታት ጊዜ ነው ያጠፋን። የሀገርና የህዝብ ጉዳይ አንድ ቦታ ላይ ተስፋ ቆርጠህ የምታቆማለህ የፈለገ ብትዘገይ ኤኒ ታይም ተስፋ ሳትቆርጥ ልትቀጥልበት የሚገባ ጉዳይ ነው። አሁን በጣም የበሰለ ሁኔታ በጣም በጎ የሆኑ ተነሳሽነቶች እየተፈጠሩ ይሄ በድርጅት የመጓተቱ ጉዳይ ራስን አሸናፊ አድርጎ ለስልጣን የመብቃት ሰልፊሽ የሆነ ኢንተረስት በጣም እየተረሳ ይመጣል ነው። ይሄ ጉዳይ የህልውና ጉዳይ ነው፣ የሀገርና የህዝብ ጉዳይ ነው፣ የስልጣን ጥያቄ አይደለም የሚለው አስተሳሰብ በጣም በብዙዎቻችን ዘንድ ተቀባይነት እያገኘ እና ይሄን መደገፍ አሁን ማጠናከር ማበረታታት ነው የሚያስፈልገው። እንዳልከው አሁን ይሄ መድረኩ ከተፈጠረ ወደ 2 ወር ሆነ። ያ ማለት ግን 2 ወር ወይም አውሮፓ እንቅስቃሴ እስከሚካሄድ ድረስ ዝም ብለን ተቀምጠናል ማለት ነው። ኮሚቴዎች አቋቁመን ስራዎች እየሰራን ቢያንስ በሳምንት 1 ቀን 2 ቀን እንገናኛለን። እንግዲህ አሁን 3-4 ኮሚቴዎች ውስጥ ስብስቦች ውስጥ ኦልሞስት ዴይሊ ልትለው ትችላለህ፣ እረፍት የለኝም፣ እንቅስቃሴ እያደረግን ነው። ግን ይሄን ሁሉ ደግሞ ድካም ሊያስቀር በሚችል መልኩ ይሄን የተበታተነ አሰራር ሊያስቀርና ወደ አንድነት ወደ ወጥ ሆነ ትብብር እንዲመጣ ደግሞ ማድረግ ይጠበቃል። ፍላጎቱ ተነሳሽነቱ አሁን ተፈጥሯል። አሁን ከሌሎች የሚጠበቀው ከሚዲያውም የሚጠበቀው ከፓርቲዎችም የሚጠበቀው ከህብረተሰቡ የሚጠበቀው ይሄን ነገር የበለጠ መግፋት ማጠናከር መደገፍ ነው። መተቸቱ ላይ ማተኮሩ አይመስለኝም። ትችት ጥሩ ነው፣ የበለጠ ያጠናክረናል፣ ሁኔታችንን እንድናይ ያደርገናል። ዋናው ነገር መተቸቱ አይመስለኝም። ዋናው መደገፉ ነው፣ ማጠናከሩ ነው እና ወደ ትክክለኛው አቅጣጫ የመግባት ሰፊ የሆነ አዝማሚያ እየታየ ነው። ይሄን እንደ ትልቅ እድል ቆጥሮ እንደ ትልቅ እድገት ቆጥሮ የበለጠ እንዲጠናከርና ቀደም የጠየቀው ጥያቄ ይሄ ከመድረክ ውይይት ከጽሁፍ ወጥተን በተጨባጭ መሬት ነው አገዛዙን መጀመሪያ ሊያንቀጠቅጥ የሚችል እየተንቀጠቀጠ ነው፣ ወረድ ጀምሯል። በወሳኝ መልኩ ማንበርከክ የሚችል ህዝባዊ ትግል አጭር ጊዜ ማቀጣጠል አለብን። ይሄ ማድረግ አለብን። ይሄን ስናደርግ ከዘገየ ይሄ መንግስት በእኛ ትግል ብቻ አይደለም በራሱ የውስጥ ችግርም ሊፈረካከስ ይችላል። ያኔ ይህች ሀገርና ህዝብ ምንድነው ዕጣ ፈንታቸው ወዴት ነው የሚሄዱት የሚለውን ነገር ቆም ብለን ማሰብ አለብን። ስለዚህ በጊዜ የለንም ስሜት ነገ ሳይሆን ዛሬ ነው ይሄን ነገር መስራት ያለብን በሚል ሴንስ ኦፍ አርጀንሲ መንቀሳቀስ ነው ያለው። እኔ በዛ ስሜት ውስጥ ነው በዛ ሙድ ውስጥ ነው ያለሁት መሳይ በትልንገር በዛ ሙድ ውስጥ ነው ያለሁት።
ራሴ እድሜን እየተሻማሁ ሰው ነኝ፣ ተሰባሪ ነኝ፣ ነገ ላልኖር እችላለሁ። ይችን ያለችኝን ጊዜ የዚህ ሀገርና ህዝብ ሁኔታ እንዲቀየር ምን ማድረግ አለብኝ ብዬ በዛ አይነት ስሜት ሙድ ውስጥ ሆኜ ነው እየሰራሁ። ሁላችንም ወደዛ አይነት አቅጣጫ ውስጥ መግባት ከገባን እጅግ ደካማ የሆነ ህዝባዊ መሰረት የሌለው መንግስት ነው በስልጣን ላይ ያለው። በአጭር ጊዜ የህዝብ ትግል ሊፈረካከስ የሚችል ሊበታተን የሚችል ኃይል ነው ያለው። በዚህ ምንም ጥርጥር የለኝም። ይሄ መንግስት 7 ዓመት መቀጠል የቻለው በምንም በሌላ ምክንያት አይደለም፣ በእኛ ድክመት፣ በእኛ ለመተባበር፣ በእኛ ተግቶ አለመስራት እንጂ ተግተን ከሰራን እዚህ መጽሐፌ ላይ ያስቀመጥኳቸውን 11 ቅድመ ሁኔታዎች በአጭር ጊዜ ማሳካት ከቻል የቀናት ጉዳይ ነው፣ የሳምንታትም አይደለም። አቶ ያሬድ ኃይለ መስቀል በቀደም ትችት እያቀረበ ነበር በኔ ጽሁፍ ላይ እና 45 ቀን አበስተዋል ሲለኝ ነበር። እውነቱን እነዛን ስራዎች ከሰራን 45 ቀን አይቆይም። ሰሞኑን የጀንዚ እንቅስቃሴ የተካሄደባቸው ሀገሮች ያሳዩት እውነታም ይሄ ነው። አንዳንዶቹ መንግስት የቀየሩት እኮ በ2-3 ሳምንት ነው መሳይ 45 ቀን ወይም ደግሞ 6 ሳምንት አላስፈለገም። ኢትዮጵያ ውስጥ ከዛ በባሰ ፍጥነት ሊመጣ ይችላል እና ሪሊ ይሄን ስሜት ይሄን የተፈጠረ ኢነርሻ ይዘን መቀጠል ነው ያለው እና ሚዲያው እዚህ ላይ ነው ርብርብ ማድረግ ያለበት። እኔ እንደው በዚህ አጋጣሚ መማጸን የምፈልገው ፕሊዝ ይሄ እና አብይ አህመድ በየጧቱ ብቅ እያሉ የሚሰጡንን አጀንዳ እየተቀበል ማስተጋባት የለም። እርግጥ ነው መገናኛ ብዙሃን ዜና መስራት አለባችሁ፣ ለሱ የሚጠቅማችሁን መረጃ እየተቀበላችሁ ሰው። ዋናው ጊዜያችን ማጥፋት ያለብን ትኩረታችን መሆን ያለበት በተለይ ፓርቲዎች መሆን ያለበት በራሳችን አጀንዳ። እኛንን አጀንዳ ማቀበል ያለብን፣ እኛንን የፖለቲካ አጀንዳውን መምራት ያለብን፣ እኛንን እነሱን ተከታይ ማድረግ ያለብን እንጂ እነሱ አጀንዳ እየሰጡ እኛን ተከታይ ሊያደርጉ አይገባም። እነርሳውና የነሱን ወግ ይሄ ትርኪ ምርኪ ወግ አሁን እስቲ እንዳው ሶፉ መሩሽ ዋሻ የተካሄደውን ውይይት እንኳንስ ነው በሱ ጉዳይ መነጋገርና ማዳመጥ ምን ይጠቅማል? ያሻንጉሊቶች ስብስብ አሳፋሪ የሆነ ኢትዮጵያዊነትን እንድትጠላ የሚያደርግ ስብስብ ነው ያየን። በእነሱ ጉዳይ መወያየትና ጊዜ ማጥፋት ምን ይጠቅማል? የዛን ግማሽ 1/3 በጃይካ ቃል ኪዳን ላይ በግንቦት ማኒፌስቶ ላይ መነጋገር ነው የሚጠቅመን ነው። ምክንያቱም እነዛ አጀንዳዎች ናቸው ለወቅቱ ጥያቄዎቻችን መልስ የሚሰጡ። እንዴት ነው ጠንካራ ህዝባዊ እምቢተኝነት አካሂደን በአጭር ጊዜ በቀላል መስዋዕትነት ይሄን መንግስት የምናበረክከው የሚለው ጥያቄ የሚመልስልን የአጀንዳ ነው። እዛ ላይ ነው ጊዜያችን ማጥፋት ያለብን። በትግልም በራሱ ውስጣዊ ችግር ለውጥ ከመጣ አገሩ እንዳይፈርስ ህዝቡ ወደ ባሰ እልቂት እንዳይሄድ ምን አይነት የተዋጣለት ሽግግር ነው ሊኖረን የሚችለው? እንዴት ይቻላል? ይሄን የሚመልስ አጀንዳ ነው የጃይካ ቃል ኪዳን። እሱ ላይ ነው ጊዜያችን ማጥፋት ያለብን። እንደው በዚህ ላይ ምናልባት ጥያቄውንም ሳትመልስ እንዳታልፈው በሚል ነው ያው የኢትዮጵያ ሀገራዊ ንቅናቄ የህዝብ እምቢተኝነት ላይ ተኮረ መጠነ ሰፊ የሚዲያ ስራ ለመስራት እየተዘጋጀ እንዳለ ቀደም ሲል ገልጬላለሁና አሁን የሀገረ ከኦፒ ላይ ያሉትን አንኳር ሀሳቦች ወስዳቸው አሁን ሚዲያዎች ላይ ከፍተት አለብን ያልከውን በሙሉ ነው የምቀበለው። ይሄ የአብይ አህመድን ዜና መዋል እየተከተልን የምናደርገው ነገር በትክክል መቀየር አለበት። ያው የሚዲያ ተግባር ስለሆነ አንዳንዴ ዜና ከመስራትም አንዳንድ ነገሮችን ከማንሳትም ያው መንግስትም ስለሆነ ህዝብንም እያደናገረ ስላለ የሚያደናግራቸውን አጀንዳዎች እግር በእግር እየተከታተሉ ለማምከንም ለማርከስም በሚልም ነው። ለማንኛውም ይሄ ሀገረ ካኦፒ ላይ ያሉትን ሐሳቦች አንተም እንደው በተወሰነ መልኩ ሌሎች ሰዎችንም መድበት ይፈጥረም እነዚህን ሐሳቦች እንደው በየጊዜው ምንመታበት በየጊዜው አጀንዳ እያደረገ ምናመጣበት ምንወያይበት መጽሐፉ እየተተረከ እንዳለ አቃለ ብዙ ሰዎች ወደውታል። እሱንም ተረካውንም በደንብ ማስፋፋት የሚገባ እንደሆነ አምናለሁ። ግን በየአጀንዳዎቹ አጀንዳ ተቀርጸው በዚህ ሳምንት ይሄ ጉዳይ ላይ እንደው በስፋት እንሄድበት የሚል የተቀናጀ አንድ የሚዲያ እንትን መፈጠር ያለበት ይመስለኛልና በየምዕራፉ ያሉትን ነገሮች በተናጠል የጃይካ ስምምነትንም የግንቦት ማኒፌስቶንም እነዚህን በሙሉ በተናጠል የምናይበት እያንዳንዱ ወደ 12 ምዕራፎች መሰሉኝ ያሉት የ45 ቀናቱ እያንዳንዱ ወይ 2-3 አንድ ያደረጉ መዋየትና አጀንዳ ማድረግ ይገባል። እነዚህም እያሰብን ነው። በግልም ምናልባት ከእናንተ ጋር ተቀናጅተን የበለጠ እንደምንሰራ ተስፋ አደርጋለሁና እንደው ከሀገራዊ ንቅናቄ ጋርም እንደዚህ በትብብር መስራት ካለባችሁ ወይም ደግሞ ነው ተመጋግባችሁ መሰሩበት ነገር ካለ በጣም የተቀናጀና አንድ ወጥ የሆነ ግንዛቤ በተሰቡ ያገኛል ከሚልም ነው። ምናልባት ከነሱ ጋርም ስላለው ሁኔታ የምትለው ነገር ካለ ንቅናቄው ጋር እኮ አሁን ኦልሞስት አብረን እየሰራን ነው። ያ የተፈጠረው ፎረም የአብሮነት ሰዎችም አለንበት፣ የንቅናቄው ሰዎችም አሉበት፣ የሲያትል ላይ ህብረት የፈጠሩት የኦሮሞ የፖለቲካ ኃይሎችም አሉበት። ከዛ በተናጠልም የተለያየ እንቅስቃሴ የሚያደርጉ ኃይሎች ከደቡብም ከሶማሌም ከሐረሬም ከተለያዩ ክልሎችም ከትግራይም የመጡ ኃይሎች
አብረው እየሰሩበት ያለው። ስለዚህ የንቅናቄው በተለይ በህዝባዊ እምቢተኝነት ጉዳይ ላይ የበለጠ የመስራት ፍላጎት እስካለው ድረስ በእኛ በኩል አብረን ተባብረን ለመስራት ምንም በኋላ የምንለው ነገር የለም። ምንም ቅድመ ሁኔታ የለንም። ምንም ይሄን ከተደረገ ነው ይሄ ካልተደረገ ነው ከከሌ ጋር ሰራለሁ ከከሌ ጋር አልሰራም የሚል ነገር እኛ ጋር ምንም ቦታ የለው። ስለዚህ እኔ በአሁኑ ወቅት ስልኬን አንስቼ ለመደወል በዚህ ጉዳይ ላይ አብረን መስራት እንነጋገር ለማለት ማልችለው አንድም ሰው የለም። በተንም አንድም ሰው እነዛ ሰዎች ሁሉ ከኔ ጋር አንድ አይነት አመለካከት ኖሯቸዋል ለኔ በጎ ያስባሉ ብዬ ስለማምን አይደል። በቃ አሁን ቅድሚያ ልንሰጠው የሚገባው ጉዳይ የግል ጉዳይ አይደለም፣ የቡድን ጉዳይ አይደለም፣ የአካባቢ ጉዳይ አይደለም፣ ወይም ደግሞ የአይዲዮሎጂ ጉዳይ አይደለም፣ የዲሞክራሲ ምናምን አጀንዳ ጉዳይ አይደለም። በቃ የሀገርና የህዝብ ህልውና ጉዳይ እንደ ሀገርና እንደ ህዝብ የመቀጠልና ያለመቀጠል ጉዳይ ነው። እንዲህ አይነት ከፍተኛ የሆነ አጀንዳ ከፊት ተቀምጦ ምንም አይነት ቅድመ ሁኔታ ሊኖር አይገባም። ከከሌ ጋር አልገናኝም ከከሌ ጋር አልሰራም ምን አንችልም። ይሄን ምን ከሆነ አንደኛ ያደጋው ክብደት አልገባንም ማለት ነው። ሁለተኛ ለውጥ ለማምጣትም አልተዘጋጀንም ማለት ነው። ሰልፊሾች ነን ማለት ነው። ስለዚህ ምንም ጥርጥር የለውም ማለት ነው። እኔ በዚህ አጋጣሚ የማስተላልፈው መልእክት ተባብረን የማንሰራው አካል የለም። እኛ በኩል ዝግጁ ነን። በቅንነት ነው የእያንዳንዱን እንቅስቃሴ አሁን የንቅናቄውን እንቅስቃሴ ነው እና ተባብረን ለመስራት we are ready። ይሄ አሁን እየተፈጠረ ያለው በተለይ እንትኑ ራሱ የአብሮነት እንቅስቃሴ በተለይ የዚህ የፎረም እንቅስቃሴ ይሄን ነው። ይሄን አሁን የትብብር ስሜት ተፈጥሯል። ብዙ ትብብሮች በተለያዩ አቅጣጫ እየመጡ ነው። ሰየው ነው። ይሄ መበረታታት አለበት። ግን ደግሞ ሌላ ፉክክር እንዳንፈጥር፣ ሌላ ቅራኔ እንዳንፈጥር ደግሞ ይሄ ኃይል ወደ አንድ የተባበረ እንቅስቃሴ እንዴት ይግባ የሚለው ዋና አጀንዳ አድርገን እየተነጋገርን እና በጣም ጥሩ መንፈስ ነው ያለው። ይሄን በደንብ ማገዝ ያስፈልጋል። ይሄ ሀገረ ካፒ ላይ ባሉት አጀንዳዎች ዙሪያ እኔ እያሰብኩበት የመገናኛ ብዙሃኑ ትብብር እስካለ ድረስ ሌሎች ሰዎች በዚህ ጉዳይ ላይ ሐሳብ አለ ትችት እናቀርባለን። የበለጠ የሚያጠናክር የሚያሻሽል ሐሳብ አለን እስካሉ ድረስ መወያየት እንችላለን። ተወያይተን የጋራ ሰነዳችን እናደርገው። እኔ ያዘጋጀሁት ሰነድ እንደው በእርግጠኝነት በወጥነት ችግራችንን ይፈታል እያልኩ አይደለም። አንድ መነጋገሪያ መነሻ ሰነድ ግን ይሆናል፣ ረቂቅ ሆኖ ያገለግላል። ምክንያቱም እኔ ዝም ብዬ በስሜት የጻፍኩት ነገር አይደለም። የ33 ዓመት የትግል ተመክሮዬን፣ ንባቤን፣ ልምዴን መሰረት አድርጌ ነው የጻፍኩት። የኢትዮጵያን ተጨባጭ ሁኔታ መሰረት አድርጌ ነው የጻፍኩት። እያንዳንዱ አረፍተ ነገር አይደለም፣ እያንዳንዱ ቃል በምክንያት ነው ዛሬ የተቀመጠው። ስለዚህ መነሻ ሐሳብ ይሆናል የሚል እምነት አለኝ። ግን ደግሞ ኢትዮጵያ ብዙ የፖለቲካ ቅራኔ ነው፣ ብዙ የፖለቲካ አስተሳሰብ ነው ያለው። ያ ሰነድ እንዳለ ለሁላችንም ይጠቅማል ብዬ ደግሞ አላምንም። መሻሻል አለበት፣ መጠናከር፣ መዳበር አለ። ከዛ በኋላ የጋራችን እናደርገዋለን። ያ የኢትዮጵያ ሕዝብ የጋራ አጀንዳ እንዲሆን ማድረግ እንችላለን የሚል እምነት አለ። በመነሻነት ግን ይሄ ከበቂ በላይ የሚያሰራ ሰነድ ነው የሚያወያይ ሰነድ ነው የሚል እምነት አለ እና መገናኛ ብዙሃን ትኩረት ስጡት። ፓርቲዎች በተለይ አገር ቤት ያላችሁ ፓርቲዎች ትኩረት ስጡት። እንወያይበት፣ በዚህ ጉዳይ ላይ እናዳብረው እና በአጭር ጊዜ የህዝብ አጀንዳ እናደርገው የሚል እምነት አለ እና ይሄ ነው። በነገር ላይ በዚሁ አጋጣሚ የሀገረ ካፒ ሃርድ ኮፒ ኦልሬዲ ታትሞ ከዚህ በኋላ ለሽያጭ ይውላል። እስካሁን ሶፍት ኮፒ ነበረ። ይሄን መረጃ ለመስጠት ነው። በቅርብ ጊዜ ሜቢ ከአንድ ከ10 ቀን በኋላ አማዞን ላይ የሚሸጥበትን ሁኔታ ለማመቻቸት ጥረት እያደረግን ነው። በተለይ አገር ቤት የደረሳችሁ ስፖንሰር አግኝተን በእጃችሁ እንዲደርስ ያደረግን ሰዎች ሁሉ በአካባቢያችሁ ላሉ ሰዎች ማዳረስ እንዲያነበው ማድረግ፣ ግሩፕ እየፈጠራችሁ በጉዳይ ላይ መወያየት ብታደርጉ ጥሩ ነው የሚል እምነት አለ እና በስፋት ነው አገር ቤት አሁን እየተነበበ ያለው። ፊድባክ እሱን ነው የሚያሳየን። የበለጠ ብዙዎች ሊያነቡት ሊነጋገሩበት ይገባል የሚል እምነት አለ። በዚህ አጋጣሚ አመሰግናለሁ ልደቱ። እንግዲህ ወደ ሌላ ርዕሰ ጉዳይ እንሂድ። በእርግጥ ሰዓቱ ሄዶብናል፣ ግን መነሳት ያለበት አንድ አጀንዳ እየመጣ ነው። የምርጫ ጉዳይ። ምርጫን በተመለከተ እንግዲህ በቅርቡ የኢትዮጵያ ብሔራዊ ምርጫ ቦርድ ተቃዋሚ የሚባሉ ፓርቲዎችን ሰብስቦ በጊዜ ሰሌዳው ጉዳይ ላይ አነጋግሯቸዋል። እንደሰማነው ከሆነ የጊዜ ሰሌዳው አጀንዳ ሆኖ ቢመጣም በአብዛኛው ከ3-4 ጊዜ በላይ የወሰደው ግን ሰላም ከሌለ ምርጫ የለም የሚል አጀንዳ እዛ ላይ መነጋገሪያ እንዲሆን ነው የተደረገውና እንደው ልደቱ ስለ ምርጫ ስታስብ እንግዲህ ከምርጫ ጋር በተያያዘ ከ1992 እንደ ኢትዮጵያ አቆጣጠር ጀምሮ ይመስለኛል አንተ በምርጫ ፖለቲካ ውስጥ ነበርክ፣ ብዙ ልምዱም አለና ይሄ ምርጫው ፈጽሞ መካሄድ የለበትም ቦይኮት መደረግ አለበት የሚሉ ወገኖችም አሉ። አይ ምርጫውን እናካሄዳለን የሚሉ ደግሞ ከአገዛዙ ጀምሮ ያሉ አሉ። ነገር ግን እንየው እስቲ ሰላም ካለ ማድረግ ይቻላል፣ አስቻይ ሁኔታዎች ካሉ መሳተፍ ይቻላል። አስቻይ ሁኔታ ግን የለም፣ ምርጫ ለማድረግ አይደለም ተንቀሳቅሶ አባላትን ለማናገር የሚያስችል የሰላም ሁኔታ የለም ብለው ይህንን ጥያቄም የሚያነሱ አሉ። እንደው አጠቃላይ ሁኔታው እንዴት ትረዳዋለህ አንተ?
ወቅታዊ ጥያቄ ነው መሳይ እንኳን አነሳኸው። እኔ ሰሞኑን የተለያዩ ውይይቶች በምርጫ ጉዳይ ላይ በመገናኛ ብዙሃን ላይ ሲካሄዱ ሰምቼ አንዳንድ ጋዜጠኞችንም ሚዲያዎችን እየደወልኩ እያነጋገርኩ ነበር። ምክንያቱም ትንሽ ነገሮች ሊበላሹ ይችላሉ የሚል ስጋት አድሮብኛል እና በዛ ምክንያት ይህን ነገር በጥንቃቄ ብንይዘው በጥንቃቄ ብናየው እያልኩ ሀሳብ ኦልሬዲ መስጠት ጀምሬያለሁ ማለት ነው እና ዛሬ ማንሳትህ እጅግ በጣም ጥሩ ነው፣ ወቅታዊ ጉዳይ ነው የሚል እምነት አለ። እውነቱን ለመናገር በዚህ አጋጣሚ አንተም ሌሎች አድማጮችም እንደ በተለየ ትኩረት ይህን ጉዳይ እንዲያደምጡኝ ይፈልጋሉ በዚህ ጉዳይ ላይ። ምክንያቱም ይሄ ሲንከባለል የመጣ በዚህ ጉዳይ ላይ የጠራ አቋማትን ብዙ ነገር እያበላሸን ነው እስካሁን የመጣ ነው የሚል እምነት አለ ተቃዋሚ ፓርቲ። አሁንም ተመሳሳይ ስህተት እንዳንፈጽም ስጋት አለ። የቅርቡን ምርጫ ቦርድ በጠራው ስብሰባ ተቃዋሚዎች ውይይት አካሂደው ነበር። በተካሄደው ውይይት የተነሱትን ሀሳቦች ሰምቻለሁ። አንተም ላይ የኤምኤስም ላይ የተለያየ ቦታ እዛ የተሳተፉ ወንድሞቻችን ቀርበው ሀሳባቸውን ሲገልጹ ሰምቻለሁ። ምንም የሚጣል ነገር የለውም የሚናገሩት ነገር። አንደኛ እንደ ባጭሩ ለመግለጽ ዶክተር አብይ አህመድ የሚባሉ ሰው በዙፋኑ ላይ በስልጣኑ ላይ እስካሉ ድረስ ነፃና ፍትሃዊ ምርጫ ኢትዮጵያ ውስጥ የሚታሰብ አይደለም። እኔ በዚህ ፍጅታ ያለው ሰው ካለ ሌላ ጉዳይ። አንድ በዚህ እንስማማ። ሁለተኛ ያው እንኳንስ አሁን ታስታውሳለህ የዛሬ 4-5 ዓመት ምርጫ ከመካሄዱ በፊት እኔ ተቃውሞ ሳቀርብ ነበር። የወቅቱ የኢትዮጵያ ችግር በምርጫ ሊፈታ አይችልም። ሁሉን አቀፍ በሆነ የሽግግር ሂደት ነው ሊፈታ የሚችለው። ምርጫ ችግሩን የበለጠ ያባብሰዋል እንጂ መፍትሄ አይደለም እያልኩ ነው ስናገር የነበረው። የሆነው ይሄ ነው። ምርጫ ተካሄደ ችግሩን ይፈታል ተብሎ ኢትዮጵያ ግን ወደ ባሰ ቀውስ ውጥንቅጥ ውስጥ ነው የገባችው። አሁንም የኢትዮጵያን ወቅታዊ ችግር ምርጫ ሊፈታው አይችልም። እንደውም ምርጫ ሊያባብሰው ይችላል። እዚህ ላይ ብዥታ መኖር የለበት። ሶስት የሚቀጥለው ምርጫ አሁን የፊታችን ግንቦት የሚመጣው ቅድም ካልኩት አስተሳሰብ ጋር በተያያዘ በምንም ተአምር ነፃና ፍትሃዊ ይሆናል የሚል እምነት የለኝም። እናውቃለን ይህ አገዛዝ የ5 ዓመት ኮንትራቱን ከሆነ የሆነ ግርግር ፈጥሮ የሆኑ አጃቢዎች ፈጥሮ ማህተም አስመትቶ 5 ዓመት ኮንትራቱን ለማራዘም ነው እንጂ የሚፈልገው ነፃና ፍትሃዊ ምርጫ አካሂዶ ህዝብ የስልጣን ባለቤት እንዲሆን ምንም ቅንጣት ያህል ፍላጎት የለውም፣ እምነትም የለውም። ስለዚህ ይሄ ምርጫ ነፃና ፍትሃዊ ይሆናል የሚል እምነትም የለም። አሁን በእነዚህ ጉዳዮች ላይ እንተማመን። መጀመሪያ ብዙ ጥያቄ ያለ አይመስለኝም እዚህ ላይ ብዙዎቹ ፓርቲዎቹን በቀደም ያነሱት ጥያቄ ይሄ ነው። ነፃና ፍትሃዊ ምርጫ ለማካሄድ አስቻይ ሁኔታም የለም ኢትዮጵያ ውስጥ በጦርነት እየታመሰች የሚል እስማማለሁ። ነገር ግን በጣም በጥንቃቄ ልናየው የሚገባ ጉዳይ የኛ አቋም የፈለገውን አይነት ቢሆን እነዚህ 3 ጉዳዮች ላይ አሁን በጠቀስኳቸው ወጥ የሆነ የሚያስማማ አመለካከት ቢኖረንም ባይኖረንም የአገዛዝ ምርጫውን ከማካሄድ ግን ወደኋላ ሄደ። ይሄን አንጠራጠር። በተለይ ምርጫውን ተቃዋሚ ፓርቲዎች ቦይኮት ካደረጉት በደስታ ነው ምርጫውን የሚያካሂዱ። አሁን ይሄ አገዛዝ እየፈለገ ያለው አጃቢ ይሆኑኛል ብሎ ተቃዋሚዎች ገብተው እንዲሳተፉ አይደለም እየፈለገ ያለው። ነፃና ፍትሃዊ ምርጫ አይካሄድም ብለው ተስፋ ቆርጠው ከወዲሁ ቦይኮት እንዲያደርጉ ነው የሚፈልገው። እኔ በዚህ ጥርጥር የለኝም። ቦይኮት እንዲያደርጉ ነው የሚፈልገው። ስለዚህ ይሄን ወጥመድ በትክክል መረዳት አለ። ስለዚህ ምርጫውን በሚመለከት የምንወስደው አቋም ከተሳትፎ አንፃር ምንድነው መሆን ያለበት የሚለው እጅግ በጣም በጥንቃቄ ማየት አለ። የፖለቲካ ኃይሎቹ መጀመሪያ በዚህ ጉዳይ ላይ መመካከርና መተማመን አለ። ምን አይነት እርምጃ ነው የምንወስደው፣ መቼ ነው የምንወስደው የሚለው ዝም ብለን ከአሁኑ ቦይኮት እንደምናደርግ በምርጫው እንደማንሳተፍ መናገርና እንደዚህ አይነት አቋም ለህዝቡ ማስተላለፍ ከባድ ስህተት ነው የሚል እምነት አለ። ትልቅ ስህተት ነው የሚል እምነት ማለት ያለብን ምንድነው አስቻይ ሁኔታ የለም። ተቃዋሚ ፓርቲዎችን በከፍተኛ ተጽዕኖ ውስጥ ነን። ነፃና ፍትሃዊ ምርጫ ሊካሄድ የሚችልበት እድል የለም። የሀገሪቱን ችግር የመፍታት አቅም የለውም ምርጫ። ነገር ግን ይህን ሁሉ ጥሰህ እንደተለመደው ምርጫውን የምታካሄድ ከሆነ ግን እኛም እንሳተፋለን፣ እንመዘገባለን። ህብረተሰቡ የሚካሄደው ምርጫ ነፃና ፍትሃዊ ይሁንም አይሆንም እንደማይሆን እናውቃለን። እንደማይሆንም እያወቀ በዜግነቱ ካርዱን ማውጣት አለበት። የምርጫ ካርዱን ተመዝግቦ መያዝ አለበት። ከዛ በኋላ ይሄ ባፋችን የምንናገረው ነፃና ፍትሃዊ ምርጫ ሊካሄድ አይችልም፣ አገዛዙ ዝግጁ አይደለም የምንለው ምርጫው ላይ ተመዝግበን በአጭር ጊዜ ለኢትዮጵያ ህዝብና ለዓለም ህብረተሰብ እንዲታይ እናደርግ። ካደረግን በኋላ
መቼ ነው ቦይኮት ማድረግ ያለብን የሚለው በጥንቃቄ ነው። ከምርጫው በፊት አይደለም። የምርጫው ሂደት ከተጀመረ በኋላ ህዝቡ ካርዱን ከያዘ በኋላ ተቃዋሚ ፓርቲዎችም ከተመዘገብን በኋላ ነው ቦይኮት ማድረግ ያለብን አስፈላጊ ሆኖ ሲገኝ። ያኔ ምንድነው የሚሆነው? ዝም ብሎ ተቃዋሚዎች ቦይኮት አደረጉ አይደለም። ለመምረጥ ከተመዘገበው ይሄን ያህል ሚሊዮን ህዝብ ይሄን ያህል ህዝብ ቦይኮት አደረገ የሚለው ጥያቄ እጅግ መሰረታዊና ወሳኝ ነው። የመንግስትን ሌጂቲመሲ ቅቡልነት የሚያሳጣው እሱ። ስለዚህ ሁለት ነገር ማለት አለብን። አንደኛ ቅድም ሶስቱን ነገሮች አስቀምጠን ይሄን መንግስት ነፃና ፍትሃዊ ምርጫ ለማካሄድ የሚያስችል ሁኔታ የለም፣ አንተም ፈቃደኛ አይደለም፣ እኛም እንደዛ አይነት ነገር ለማድረግ የሚያስችል አትሞስፌር ውስጥ አይደለም። ስለዚህ መድረኩ ይመቻች፣ ችግሮቹ ይፈቱ ከልብ በቁርጠኝነት እያሉ መጠየቅ፣ ግፊት ማድረግ አንድ ነው። በሌላ በኩል ግን ህዝቡን ይሄ መንግስት የ5 ዓመት ኮንትራቱን በግርግር አድሶ ለመቀጠል ስለሆነ የሚፈልገው ዝም ብለህ አትይም። የምርጫ ካርድህን አውጣ፣ ተቃዋሚዎቹም ተመዝገቡ፣ እንግባ። በአጭር ጊዜ የዚህን መንግስት አፋኝነት እናሳያለን። ማፈኑ አይቀርም። ካሳየን በኋላ ነው ቦይኮት ማድረግ ካለብን የምናደርግ። ቦይኮት ስናደርግ ፓርቲዎቹ ብቻ ሳይሆን ፓርቲዎቹ መራጩን ህዝብ ነው ቦይኮት የሚያደርግ። 20 ሚሊዮን ህዝብ ለመምረጥ ከተመዘገበ ቤቱ 11 ሚሊዮኑ 12 ሚሊዮኑ አልመርጥም ነፃና ፍትሃዊ ምርጫ እየተካሄደ አይደለም ብሎ ቁጭ ካለ ይሄ መንግስት ሌጂቲመሲ አይኖርም። አሁን ግን ቦይኮት አድርግ እያለ ህዝቡ የምንነግረው ከሆነ ወጥተው የሚመዘገቡትና ካርድ የሚወስዱት የገዢው ፓርቲ ሰዎች ነው። ተቃዋሚ ቤቱ ነው የሚቀመጥ። ስለዚህ 10 ሚሊዮን ሰው ቢመዘገብ የገዢው ፓርቲ ደጋፊ 10 ሚሊዮን ወጥቶ ይመርጣል። ምንድነው የሚባለው? ነፃና ፍትሃዊ ምርጫ ነው። ከተመዘገበው ሰው 100% ወይም 90% የመረጠው መንግስት ነው። ይሄ ምናልባት እዚህ ላይ የሚነሳ ጥያቄ አለ። ምናልባት ምርጫውን ቦይኮት ማድረግ የሚለው በተቃዋሚዎች እስካሁን በየትኛውም ተቃዋሚ ፓርቲ የተያዘ አቋም እንዳለ አላውቅም። እንዲህ በአንዳንድ ግለሰቦች የሚደረግ ነው። ግን አንድ አጀንዳ ሆኖ እንዲመጣለት ፈልጓል አብይ አህመድ። የምርጫ ጉዳይ አንዱ ከአምስቱ የ2018 አጀንዳዎቻችን ህብረተሰቡን ትንፋሽ የምናሳጣበት ይሄ ስለ ኑሮ ውድነት አሁን ኢትዮጵያ ላይ ስላሉት አጠቃላይ ቀውሶች እንዳስብ ከምናደርጋቸው አጀንዳዎች አንዱ ምርጫ ነው። ምርጫ እያልን እስከ ቀበሌ ድረስ ይሄን አጀንዳ በየዕለቱ ወደፊት መግፋት አለብን ብለው በእቅድ ደረጃ ያዙት ነው። ነገር ግን አሁን አንተ ባልከው ለመስማማትና የተወሰነ ነገር ለማድረግ የሚቸግረው እነዚህ የተባሉት ተቃዋሚዎችን ሊመርጡ የሚችሉት ኢትዮጵያውያን ካርዱን ከወሰዱ በኋላ ቦይኮት ቢያደርጉ ኢትዮጵያ ውስጥ ምን ተቆጣጣሪ አለ? 2-3 የምርጫ ካርድ ለደጋፊዎቹ እየሰጡ መርጠዋል። ይሄን ያህል ሰው ተመዝግቧል፣ ይሄን ያህል ሰው መርጦኛል ብሎ በይፋ ቢያውጅ ማን ይከለክለዋል? ቆጣሪ ሁሉ ጊዜ መንግስት ስለሆነ ቆጣሪ መንግስትም ተወዳዳሪም ነው ቆጣሪም ነው። ስለዚህ እነዚህ ቤታችሁ በተቀመጡት ስም ካርድ ወጥቶ የተመዘገቡት አለ። ያው መዝገቡ ላይ የተመዘገቡ ያሳያል። አልመረጡም እንዳንል ማን ቤት ለቤት እየሄደ ያልመረጡትን የሚቆጥርና መረጃውን የሚሰጥ ሊኖር አይችልም። ይልቅስ መንግስት መገናኛ ብዙሃኑን ሁሉንም ሎጂስቲኩን የተቆጣጠረ ስለሆነ የተመዘገቡት በሙሉ መርጠዋል፣ በውጤቱ መሰረት አሸንፍ ያለው ቢል የበለጠ ህጋዊ አናረገውም ወይ? ምክንያቱም ተመዝግበናል። ስለዚህ ይህንንስ አደጋ እንዴት መከላከል ይቻላል? ሰውን ካርዱ ሰዱ ብለን አብረን ከምርጫው ጋር በሂደት ውስጥ ብናልፍ። አሁን መሳይ ምን አልክ? እንደዚህ ሊያደርግ ይችላል አልክ። ያ የማይፈርበር ድርጊት ነው አይደል የሚያደርገው? ያን የማይፈርበር ድርጊት እንዲያደርግ ሁሉ የምናስገድደው የኛ ደጋፊ የሆነ የተቃዋሚው ደጋፊ የሆነ በነቂስ ወጥቶ ከተመዘገበ ወደዛ አይነት ማጭበርበር ነው። ተቃዋሚው ወይም እሱን የማይመርጠው ሰው ግን ቤቱ ዝም ብሎ ከተቀመጠ ካርድ ካላወጣ አሁን የምትለው ማጭበርበር አካሄድ ያስፈልጋል። ሁሉም ብሎ የተመዘገበው ሰው በነፃነት ወጥቶ ያለምንም ተጽዕኖ እንዲመርጥ ማድረግ ይችላል። አንድ ሁለተኛ፣ ዋናው ማጭበርበር ሂደቱ እንዲጋለጥ ማድረግ። የሀገር ውስጥ ታዛቢዎችም ሊኖሩ ይችላሉ። ኦፍ ኮርስ የሀገር ውስጦቹ በብዛት ያገዛዙ ተጽዕኖ ያለባቸው ሊሆኑ ይችላሉ። የውጭ ታዛቢዎች እንዲገቡ መጠየቅ አለብን። ግቡ፣ ይሄን ሂደት መታዘብ አለባቸው። አባፈና ላይ ነው ያለነው። ነፃና ፍትሃዊ ምርጫ ይካሄዳል የሚል እምነት የለና ይሄ የምንለው እውነት ነው ውሸት ነው የሚለውን ነገር ግቡና አረጋግጡ። ይሄን መንግስት ዝም ብሎ ገንዘብ መርዳት አይደለም፣ በዲፕሎማሲ ማገዝ አይደለም። አምባገነን መንግስት ነው፣ የህዝብን ድምጽ የማያከብር ነው። ግቡና ታዘቡልን ብለን እኛው ራሳችን መጠየቃለን። የውጭ ታዛቢዎች ያውቁታል። አሁን ባለፈውም እኮ ምርጫ ተካሂዷል ብለው አያምኑ። ማንም የታዘበ የለም እኮ ባለፈው። ግን አብይ አህመድ አሸንፍ ያለው ብሎ ይኸው ለ5 ዓመት እየቆየ ነው። አሁንም ለነሱ ለማጋለጥ ብለን ብንገባ አንደኛ ህዝቡ ትግል ጀምሯል። ከዛ ይልቅ በአብይ አህመድ አጀንዳ የምርጫ አጀንዳ ውስጥ ከምንገባ የራሳችንን ትግል ህዝባዊ ቢተኝነቱንም የትጥቅ ትግልም የሚያደርገው ትኩረቱን ወደዛ ማድረግ ይገባዋል። አለበለዚያ በተወሰነ መልኩ ያ ሐሳብ መካፈል፣ የጊዜ መሻማት፣ የብዙ ነገሮችን ውጤቱ ለአብይ አህመድ ያደላል እንጂ ለሌሎቻችን የሚያደላ አይመስለኝም።
ሰምቻለሁ በደንብ ያለ ምክንያት አይደለም። እንደው ይሄን በተለየ ትኩረት ብታዳምጠኝ ጥሩ ነው ያልኩት ያለ ምክንያት አይደለም። ምክንያቱም የገነገነ አስተሳሰብ ነው ያሳሰብ ግን ደግሞ መሰረታዊ ችግራችን ነው የተቃዋሚ ፓርቲዎች የሚል እምነት አለ። ይሄን ጉዳይ ሰከንድ ብለን ማየት አለብን። በመጀመሪያ ደረጃ አጀንዳ መሆኑ ምርጫው አይቀርም። እኛ ወደድንም ጠላን የምርጫ ዓመት ነው። ዓለም አቀፍ ሚዲያዎች ትኩረት ይሰጡታል። የመንግስት ሚዲያዎች በሱ ዙሪያ ነው እንቅስቃሴ የሚያደርጉት። አጀንዳ መሆኑ አይቀርም። ሁለተኛ እኛው ራሳችንም አጀንዳ ልናደርገው ይገባል የሚል እምነት አለ። መንግስት ለራሱ ጥቅም ለራሱ ፍላጎት አጀንዳ ሲያደርገው እኛ ደግሞ የራሳችንን በሚጠቅም መልኩ አጀንዳ ልናደርገው። ይህን ምርጫ ዝም ብሎ ካርድ መጣልና መምረጥ ብቻ አድርገን አንየው። የምርጫውን ሂደት ትግላችንን ለማጠናከር ህብረተሰቡን ለማነሳሳት ለማሳተፍ እንዴት ለራሳችን የትግል ጥንካሬ ልንጠቀምበት እንችላለን ብለን ነው ማሰብ ያለው። ልክ ገዢው ፓርቲ ለራሱ ጥቅም እንደሚጠቀምበት ሁሉ እኛ ደግሞ ይሄን የምርጫ ሂደት ለራሳችን ጥቅም እንዴት ነው የምንጠቀመው የሚለው ሐሳብ ይዘን ነው ወደ ምርጫው መግባት ያለው። ስለዚህ ገዢው ፓርቲ ብቻ ሳይሆን እኛም አጀንዳችን ልናደርገው ይገባል የሚል እምነት አለ። ለምን ማጭበርበሩ አይቀርም። ዝግጁ አይደለም ለነጻና ፍትሃዊ ምርጫ። ስለዚህ የምርጫው ሂደት ገና ሲጀመር ያገዛዙ አፋኝነት በጎላ ሁኔታው ይወጣል። ያን ሁኔታ እኛ ከምንናገረው አሁን በባህር ነው የምንናገረው አይደል? በተግባር መጀመሪያ እናሳየው ለኢትዮጵያ ሕዝብ ለዓለም አቀፉ ህብረተሰብ። ያ ጉልበት ነው የሚሆነው። ቦይኮት ስናደርግ ቦይኮት ያደረግነው በተጨባጭ ምክንያት እንደሆነ ማሳያ ነው የሚሆነው። አክብሮት ያሰጠናል። ያ በዓለም አቀፉ ህብረተሰብ ገብተዋል፣ ለመወዳደር ፈቃደኛ ነበሩ። ነገር ግን በአገዛዙ ችግር ነው ቦይኮት ለማድረግ የተገደደው። አስቀድመህ ግን አልገባም ካልክ ገዢው ፓርቲ ምንድን ነው የሚለው? እንደሚሸነፍ ስለሚያውቅ የህዝብ ድጋፍ ስለሌለው አልገባም ምን አደርጉ ነው የምትለኝ ይላል። ምርጫውን ማጭበርበር አያስፈልገውም። የምትለውን ቅድም ፈጥሮ ማድረግ አያስፈልገውም። የእሱ ካርድ የወሰዱ ሰዎች መጥተው ምርጫውን ይመርጣሉ። ምርጫው ነፃና ፍትሃዊ ነበረ፣ ምንም ግርግር አልነበረም ተብሎ ይጸድቃል፣ ተቀባይነት ያገኛል። ራሳችንን ነው የምንጎዳው። እኔ ቅድም ነገርኩህ እኮ አሁን የሚያስፈልጋት ኢትዮጵያ ችግሯን ለመፍታት የግንቦት ምርጫ አይደለም። ኢትዮጵያ ችግሯን ለመፍታት የሚያስፈልጋት የግንቦት ማንፌስቶ ነው። የግንቦት ማንፌስቶ ነው። ያለ ምክንያት አይመስልም ግንቦትን የመረጡት ስሙን ዝም ብዬ በሎተሪ አውጥቼ አይደለም። ስለዚህ ይሄን ሂደት ራሳችን ጥቅም ለትግሉ መጠናከር እንዴት ነው የምንጠቀምበት የሚለውን ሰከን ብለን ማየት አለን። ስለዚህ ቅድም ያልኳቸውን ምርጫው ነፃና ፍትሃዊ እንደማይሆን ያለው ነባራዊ ሁኔታ ምርጫ ለማካሄድ የማያስችል መሆኑን እየገለጽን መንግስት ላይ ተጽዕኖ እያደረግን አት ዘ ሴም ታይም ግን አቅምና ሁኔታው በፈቀደልን መጠን የፈለገውን ተጽዕኖ ያደርግ የፈለገውን ያህል እጩዎች እንዳይቀርቡ ያለ አቅምና ሁኔታው በፈቀደ መጠን እኛ የመሳተፍ ፍላጎታችንን እናሳይ፣ እንመዝገብ። ስለተመዘገብክ ምንም የሚመጣ ለውጥ የለም። ሰው የምርጫ ካርዱን ይዞ እንዲወጣና በገፍ ዝም ብሎ በቀላሉ አይደለም፣ በገፍ ይዞ እንዲወጣና ከዛ በኋላ ምንም ጥርጥር የለውም ይሄ አገዛዝ አፈናውን ይቀጥላል። አፈናው ግን ዝም ብሎ በተደረሰበት ሁኔታ ሳይሆን ተሳትፎ እያደረግን ስለሆነ በአደባባይ ይወጣል። ብዙ ህዝብ ካርድ ስላወጣ እሸነፋለሁ ብሎ ስለሚፈራ በዛው መጠን አፈናው ከፍተኛ ነው። በዛ ደረጃ ካጋለጥነው በኋላ ቦይኮት ስናደርግ ትርጉም ያለው ቦይኮት ነው። ተቃዋሚው ጎራ ሙሉ በሙሉ ይወጣል። የምርጫ ካርድ የያዘው ህዝብ ቤቱ እንዲውል እናደርገው። ይሄ ቀላል አይደለም። ታዛቢዎች ይኖራሉ። ታዛቢዎች እንዲገቡ አሁን ነው እኛንን ጥረት ማድረግ ያለው። አትግቡ፣ ነፃና ፍትሃዊ ምርጫ አይካሄድም አይደለም ማለት ያለው። ይሄን ምርጫ ይሄ መንግስት ሊያጭበረብር ተዘጋጅቶ አፈና ውስጥ ነው ያለ ነው፣ እየፈጸመ ነው። ይሄን መታችሁ እንድትታዘቡ እንፈልጋለን። ግቡ ነው ማለት ያለው እንጂ አትግቡ አይደለም ማለት ያለው። ሪሊ ይሄን ጥያቄ እኔ በጥንቃቄ እንያዘው። ምክንያቱም አሁን እየሰማሁት ያሉት የተለያየ መገናኛ ብዙሃን ላይ ቦይኮት ማድረግ አለብን የሚል ቶን ነው እየሰማሁ ያለው። ይህ እጅግ አደገኛ የሆነ አካሄድ ነው። ማንንም ሳይሆን ገዢውን ፓርቲ ነው የሚጠቅመው። እሱ የሚፈልገው አሁን በቃ አብንንና ኢዜማን ይዞ ሌላው ቦይኮት እንዲያደርግለት ይፈልጋል። ቦይኮት ያደርግለታል ያለምንም ማጭበርበር ያለምንም ተጽዕኖ። ምርጫው ተካሂዶ የራሱ ሰዎች ወጥተው መርጠው 5 ዓመት ኮንትራቱን ማደስ ነው የሚፈልገው። እዛ ወጥመድ ውስጥ መግባት የለብንም ፕሊዝ። እና እኔ ይሄን ጉዳይ በትኩረት መነጋገር አለብን። ዝም ብሎ ሁላችንም በየፊና እየወጣን ምርጫውን እንዲናደርግ እንዲያናደርግ እያልን አሁን አስተያየት መስጠት ትክክል አይመስለኝም። መቼ ነው ቦይኮት ማድረግ ያለብን? እንዴት ነው ማድረግ ያለብን? ለምንድን ነው ማድረግ ያለብን? የሚሉትን ጥያቄዎች በውይይት ነው ወደዛ አይነት ውሳኔ መድረስ ያለብን። እና ሪሊ ከወዲሁ ጥንቃቄ ብናደርግ ጥሩ ነው። አንድ ጊዜ ህብረተሰቡን ቦይኮት አድርግ ብለን መልእክት ካስተላለፍንለት በኋላ እንደገና ካርድ አውጣ ብንለው አስቸጋሪ ነው። ይሄ በ97 አይተናል፣ በተለያየ የምርጫ ሂደት አይተናል። አንድ ጊዜ ህብረተሰቡ ውስጥ የተሳሳተ አመለካከት ከከተትን በኋላ ያን መልሶ ለማውጣት አስቸጋሪ ነው የሚሆነው። ስለዚህ ከወዲሁ በምርጫው የምንወስደውን ውሳኔ ወደፊት እናሳውቃለን።
እየተመካከርን ነው። ነፃና ፍትሃዊ ምርጫ ይካሄዳል ብለን አናምንም። ግን ደግሞ ዝም ብሎ ያለምንም ችግር የራሱን እጩዎች አቅርቦ በራሱ ሰዎች ተመርጦ እንዲቀጥል ደግሞ አንፈቅድለት። ለራሳችን ትግል በሚጠቅም መልኩ የምርጫውን ሂደት እንጠቀምበታለን። ስለዚህ በዚህ ረገድ የምንወስደውን አቋም ተከታተል ነው መባል ያለበት። ስለዚህ የምክክር ውጤት ነው መሆን ያለበት ውሳኔው እንጂ ሁሉም ፓርቲ አሁን እየወጣ ዝም ብሎ እንዲህ አይነት አቋም መድረስ እኔ ይጠቅማል የሚል እምነት የለኝም። ሪሊ አንዱ የውይይት አጀንዳ መሆን ያለበት ከዚህ በኋላ ይሄ ጉዳይ ነው የሚል እምነት አለ። መንግስት ብቻ ሳይሆን ራሳችን አጀንዳ ልናደርገው ይገባል። በጣም አመሰግናለሁ ልደቱ። እንግዲህ በዚህ በምርጫ ጉዳይ ላይ በእርግጥ አጀንዳ አድርጎ ወደፊት በማምጣቱ ላይ በተለይ በአገር ቤት ያሉ ተቃዋሚዎች ሲባል ሁሉንም በአንድ ቦታ ማስቀመጥ አይገባም። እነዚህ ያልካቸውን ኢዜማና አብን ከወዲሁ ከአገዛዙ ቀድመው ነው ስለ ምርጫ እያሟሟቁ ያሉት። ለምን ምርጫውን ፈለጉት? እሱ የሚታወቅ ነገር ነው። ሌሎች አጃቢዎች አሉ። በቅርቡም አንዲት ፖለቲከኛ የተናገሩትን ሰምተናል። ያው ቀለብተኛ ናቸው፣ ደሞዝተኛ ናቸው። ከምርጫ አንጻር የሚፈልጉት ለውጥ ሳይሆን እነሱ ደሞዛቸው እንዳይቋረጥ፣ የሚሰጣቸው ገንዘብ እንዳይቋረጥ ነው ብለዋል። ለማንኛውም እንደዚህ አይነት ፓርቲዎች ጭምር የተሰባሰቡበት ሂደት ነው። ለማንኛውም በተለይ አገር ቤት ያሉትን ፓርቲዎች ከዚህ አንጻር በየጊዜው እያቀረብን እናወያያቸዋለን። እንግዲህ የቀረን ያለ አይመስለኝም። ምናልባት ልደቱ የምትጨምረው ነገር ካለ በዚህ አጋጣሚ መናገር እፈልጋለሁ የምትለው ነገር ካለ እድሉን ልስጥና እንግዲህ እንሰነባበታለን። ብዙ ነገር ተነጋግረናል መሳይ። በጣም መሰረታዊና ወቅታዊ የሆኑ ጥያቄዎች ነው ዛሬ ያነሳው። ጠቃሚ ውይይት ነው ብዬ ነው የምወስደው። ግን አንድ ነገር ማሰብ ያለብን ከነ ችግራቸውም ከነ ድክመታቸውም አገር ቤት እንቅስቃሴ እያደረጉ ያሉ ፓርቲዎች በብዙ መልኩ መደገፍ አለ፣ መጠናከር አለ እና ማንኛውም በገንዘብ በጉልበት በእውቀት በተሳትፎ አገር ውስጥ ያሉ ፖለቲካ ፓርቲዎች በተቻለ አቅም እንዲጠናከሩ ማድረግ ያስፈልጋል። ነገ ለሚነሳ ህዝባዊ ቢተኝነት ዋና ተዋናኝ የሚሆኑት እነሱ ናቸው። ምርጫውን ለፖለቲካ ትግሉ መጠናከርና ውጤታማነት ለመጠቀም በምናደርገው እንቅስቃሴ ዋና ተዋናኝ የሚሆኑት እነሱ ናቸው። ህብረተሰቡ ይሄን አውቆ ሁለንተናዊ ድጋፍ ሊያደርግላቸው ዝም ብሎ በድክመት በምናምን ብንተቻቸው ዋጋ የለውም። ከብዙዎቻችን ተሽለዋል። እነሱ ባለውን ችግር ቢሆን መስራት እንችላለን ብለው ዋጋ ለመክፈል የተዘጋጁ የተደራጁ ኃይሎች ናቸው። ለዚህ አክብሮት መስጠት አለብን እና አገር ቤት ያሉ ፓርቲዎችን ይሄ ማናናቅ ማጥላላት ትክክል ነው የሚል እምነት የለኝም። በሁለንተናዊ መልኩ መደገፍ አለብን ከዛሬ ጀምሮ። ያ ሁለት ግን መለየት አለባቸው። ሁሉንም አጃቢዎቹንም ሁሉንም ያውቃል ብዬ ነው። አንተም ታውቃለህ፣ እኔም አውቃለሁ። ህብረተሰቡ እኮ የዋዛ አይደለም፣ ይገነዘባል፣ ይረዳል ማን ምን እንደሆነ በደንብ ያውቃል። ስለዚህ በደንብ ጀኒውሊ ተቃዋሚ ናቸው የምንላቸው ለህብረተሰቡ ለውጥ መምጣት አለበት ብለው የሚያምኑትን ለይቶ መርዳት ማጠናከር አለበት። እኔ የግድ መናገር ያለብን አይመስለኝም። ያውቃቸዋል ህብረተሰቡ። በጣም አመሰግናለሁ ልደቱ። እንግዲህ በተለያዩ ጉዳዮች ላይ ቆይታ ያደረግንበት የዛሬው ውይይታችን እንዲህ ባለ መልኩ እየተጠናቀቀ ነው። በዕለተ ሰንበት ተገናኝተን ያደረግነው ቆይታ በዚሁ ያጠናቀናል። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ መሳይ። እግዚአብሔር ይስጥልኝ። አንተንም አድማጮችን